የኢትዮጵያ ኦርቶዶክስ ቤተክርስቲያን የሀገራችን የታሪክ ጻፎች ግን በእነዚህ ነገሮች ላይ ኃጢአት ይሰራሉ። ሉተር የሚል ቅጽል የተሰጠው ይህ ሰው በትልቁ ፈንታ ትንሹን ይመለከታሉ። ለእውነት መፍረድን ትተው በአድሎ ልባቸውን ያጠባሉ። በ1950ዎቹ ጀምሮ በተለያዩ ቦታዎች በሸዋ፣ በጎንደር፣ በጎጃም ለማስፋፋት ሞክሮ የተለየ እምነትና አስተምሮ ያለው በመሆኑ 50ዎቹ በፊት ነው። ይሄ የሚያሳየው ስለሚተቸው ሰውና ስለሚተቸው ነገር እንኳን በቂ ዕውቀት የሌለው በጭፍን የሚተች ሰው መሆኑ ነው። የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልገናል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። ሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር፣ የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችን ነው ጀምረናል። ባለፈው እንደምታስታውሱት መድሎተ ጽድቅ የተባለውን በዲያቆን ያረጋል አበጋዝ የተዘጋጀውን መጽሐፍ ከወንድሜ ከቴዲ ጋር ስንፈትሸው ነበር እና በዛ መጽሐፍ ላይ ክፍል 1 ላይ የተነሱ ሐሳቦችን ምን ያህል ሐሰት እንደሞላባቸው ቴዲ ሾ እያነሳ ሲያሳየን ነበር። ዛሬ ደግሞ ክፍል 2 እና በዚህ በመድሎተ ጽድቅ ወይም የእውነት ሚዛን በተባለው መጽሐፍ ላይ ማጠቃለያ እንሰራለን ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ተጠብቀኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። ዛሬም ይህን መጽሐፍ እንየዋልክ? ዛሬም ይህን መጽሐፍ እንየው። ምናልባት የዛሬው አንድ ነገር ሰው የምናነሳው በቂ ላይሆን ይችላል። ምናልባት ረጅም ጊዜ በኋላ ልንመለስበት እንችላለን። ምክንያቱም ቆሻሻው በጣም ብዙ ስለሆነ ዛሬ ደግሞ ወደ ታሪክ እንመለስና ከታሪክ ጋር በተያያዘ ምን ያክል ሐሰተኛ ጽሑፍ እንደጻፈ አንዳንድ ነገር እናሳያለን። ከዛ በፊት መጋድራስ ገብረሕይወት ባይከዳኝ የጻፉት አንድ ጽሑፍ ላይ ምን ብለዋል መሰለህ? ታሪክን መማር ለሰው ሁሉ ይበጃል። የታሪክ ትምህርት ግን የሚጠቅም የእውነተኛ ታሪክ ትምህርት ሲሆን ነው። እውነተኛውንም ታሪክ ለመጻፍ ቀላል ነገር አይደለም። የሚከተሉትን 3 የእግዚአብሔር ስጦታዎች ያስፈልጋልና፣ መጀመሪያ ተመልካች ልቦና፣ የተደረገውን ለማስተዋል፣ ሁለተኛ የማያዳላ አእምሮ በተደረገው ለመፍረድ፣ ሶስተኛ የጠራ የቋንቋ አገባብ፣ የተመለከቱትንና የፈረዱትን ለማስተዋወቅ። ቀጥሎ የሚሉትን ስማ። የሀገራችን የታሪክ ጻፎች ግን በእነዚህ ነገሮች ላይ ኃጢአት ይሰራሉ። ለምን የሚለውን ስማቸው። በትልቁ ፈንታ ትንሹን ይመለከታሉ። ለእውነት መፍረድን ትተው በአድሎ ልባቸውን ያጠባሉ። አጻጻፋቸውም ድብልቅልቅ እየሆነ ለአንባቢው አይገባም ይላል። ይህን የታሪክ ጥሰት እና መድሎ በዚህ መድሎተ ጽድቅ በተባለ ግን መድብለ ሐሰት በሆነ መጽሐፍ ላይ እናየዋለን። ምንድነው የታሪክ ብልሽቱ? ምንድነው የተሰራው ነገር የሚለውን ከማየታችን በፊት እስኪ ገጽ 23 አንብበልኝ። ላይ ገጽ 23 ደበላ ቢሪ የሚለውን ጀምረህ አንብብ። ደበላ ቢሪ በተባለ ሰው አባባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሉተር የሚል ቅጽል የተሰጠው ይህ ሰው
የስተት የታድሶ ትምህርቱን በ1950ዎቹ ጀምሮ በተለያዩ ቦታዎች በሸዋ፣ በጎንደር፣ በጎጃም ለማስፋፋት ሞክሮ የተለየ እምነትና አስተምሮ ያለው በመሆኑ እየታወቀበት ከሁሉም እየተባረረ ሲሆን በኋላም በነ ሚስተር ዳቪድ ስቶክስ ጠቋሚነትና ስለ ዘመናዊ አስተሳሰቡ በሰጡት ምስክርነት የሰዋስው ብርሃነ ቅዱስ ጳውሎስ ሴሚናሪ ሲጀመር እንዲገባ ተፈልጎ ከፍተኛ ትምህርት ቤቱ ከተከፈተ ከ2 ዓመታት በኋላ ለስብከት ከሄደበት ቦታ ወደ አዲስ አበባ ተመልሶ ወደ ሴሚናሪው ገብቶ ነበር። ሆኖም ግን በዚህ ትምህርት ቤት ያው የተለመደውን ፕሮቴስታንታዊ የሆነውን የሚስዮናውያኑን ትምህርት ማስፋፋት ሲሞክር ተደርሶበት ከዚያም በቅዱስ ፓትርያርኩ ትእዛዝ ተባሮ ወጥቷል። በመቀጠልም ወደ አስተማሩትና በእምነት ወደሚመስሉት ወደ ሚስዮናውያን ዘንድ በመጠጋት በመካነ ኢየሱስ ቤተክርስቲያን የተለያዩ ቦታዎች በተለይም እነሱ በኋላ አዲስ አበባ ባቋቋሙት ሴሚናሪ እስከ ህልፈት ህይወቱ ድረስ ሲያገለግል ቆይቷል። ይሄ ረጅም ጽሑፍ ስንት አንቀጽ ነው? አንድ አንቀጽ ነው። አንድ አንቀጽ ነው። ይሄ ረጅም ጽሑፍ አንድ አንቀጽ ነው። በዚህ አንድ አንቀጽ ውስጥ ሊያሳየን የፈለገው ስዕል አለ። እሱም ሁለት ሰዎችን ያነሳው ካስተዋልከው፣ አንደኛ አለቃ መሰረት ስብሐት ላይ፣ ሁለተኛ ዳዊት ስቶክስ ያነሳው። እነዚህን ሁለት ሰዎች ሲያነሳ የማጠየምና ጸረ ኦርቶዶክስ እንደሆኑ የማሳየት ይልቁንስ ፕሮቴስታንታዊ እሳቤ እንዳላቸው በዚህ ምክንያት ቤተክርስቲያኒቱን ወደ ፕሮቴስታንታዊ ትምህርት የመጎተት ፍላጎት እንዳላቸው ሊያሳይ ሞክሯል። በዚህም ደግሞ ምንድነው እየሰራ ያለው? መልክ የማበላሸት ታሪክ የማበላሸት የማቆሸሽ ስራ ነው። በእርግጥ ግን እርሱ እንዳለው ነው። ወደ ዳዊት ስቶክስ ከመሄድ በፊት ስለ አለቃ ዛሬ ብዙ አናወራም። ምናልባት አንዱን መጽሐፋቸውን ይዘን ስንገባ በዝርዝር እንመለከት ይሆናል። ግን ስለ አለቃ እዚህ ላይ ከተነሳ ነገር በመነሳት ሁለት ነገር ልናገር። በ1950ዎቹ ጀምሮ ነው ያለው። አስተውለህ ከሆነ በ1950ዎቹ ምን ጀምሮ። ነገር ግን ሁለት ነገሮችን ተሳስቷል። የመጀመሪያው አለቃ በየቦታው እየተንቀሳቀሱ ያስተምሩ የነበረው ከ1950ዎቹ በፊት ነው። ኦኬ ከ1950ዎቹ በፊት ነው። ይሄ የሚያሳየው ስለሚተቸው ሰውና ስለሚተቸው ነገር እንኳን በቂ ዕውቀት የሌለው በጭፍን የሚተች ሰው መሆኑ ነው። ሁለተኛስ ሌላው ሁሉ ይቀርና አለቃ ወደ ጳውሎስ ኮሌጅ የገቡት ከ1950 በፊት ነው። ኦኬ እሱ ግን ከ1950ዎቹ ጀምሮ በሚል ነገሩን ወዴት እንደወሰደው ትመለከታለና መጀመሪያ ለምንድን ነው ብለው ለዚህ ሰው መጀመሪያ ስለምትተቸው ነገር ትንሽ ለማንበብ ሞክር። ምናልባት ስላሴ በተዋህዶ መግቢያውን ተመልክቶ ቢሆን ወይም ደግሞ ጮራ መጽሔት ላይ ስለ አለቃ የተጻፈውን ተመልክቶ ቢሆን ኖሮ እንዲህ ካለ ሲዲ ስተት ይድን ነበር። አለቃ ስንት መጽሐፍ አላቸው ታውቃለህ? የታተሙ ያልታተሙና በዝግጅት ላይ ያሉ በሚል ለሶስት ተከፍለው ጮራ መጽሔት ላይ ተቀምጠዋል። እኔ ሁለቱን ብቻ ልንገርህ፣ የታተሙና በዝግ ያልታተሙ በሚል የታተሙት የሚታወቀው ስምዐ ጽድቅ ተዋህዶ ምንድነው ስላሴ በተዋህዶ በጣም የሚታወቀው ስላሴ በተዋህዶ ነው። ከዛ ሌላ ትውፊታዊ ሐሳበ ዘመንና ታሪኩ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አቋም የሚል አላቸው። ስራ ብዙ የሚል አላቸው። ቤተክርስቲያኒቱን በተመለከተ አስተያየት የሰጡበት ነው። ቃል እግዚአብሔር ነበረ ለይሖዋ ምስክሮች የተሰጠ ምላሽ ነው። አርዮሳውያን ለይሖዋ ምስክሮች የተሰጠ ምላሽ ነው። የታተሙ ናቸው። ኦኬ የት ነው ያሉት? አሉ ኦኬ ስምዐ ጽድቅ ብሔራዊ እሱ ሊተቸው የሞከረው ስምዐ ጽድቅ ብሔራዊ ነው። ስምዐ ጽድቅ ብሔራዊ የኢትዮጵያ ቤተክርስቲያን የራሷን ጳጳስ የሾመች ጊዜ ደስታቸውን ለመግለጥና ለኢትዮጵያ ቤተክርስቲያን ተሐድሶ ሆነላት ለማለት ያዘጋጁት ድንቅ መጽሐፍ ነው። እሱ ሊተቸው የሞከረው ይህንን ነው። ሌሎቹን ግን አልነካቸው፣ ምክንያቱም ከብደውታል። እኔ እንደዛ ነው ማለት ያልታተሙ በዝግጅት ላይ ዝግጅታቸውን ግን 100% የጨረሱ ተልእኮ ባለመለየት፣ ማዕከላዊ በተዋህዶ፣ ሕይወተ ክርስትና በተዋህዶ፣ የመጽሐፍና የልቦና መስማማትና ጽጌ ደንጎላ የሚሉ መጽሐፎች አሏቸው። እነዚህ ዝግጅታቸውን የጨረሱ ናቸው። በዝግጅት ላይ የነበሩ ደግሞ 5 ሌሎች ዝግጅታቸውን ሳይጨርሱ እሳቸው ሞት የቀደማቸው 5 መጽሐፍት ነበሩ። እንዲህ አይነት ትጓባት ለኢትዮጵያ ቤተክርስቲያን ብቻ ሳይሆን ለኢትዮጵያ ክርስትና ትልቅ አስተዋጽኦ ያደረጉ ትጓባትን ነው እንግዲህ ቀና ብሎ አንተ እያለ ሊዘልፍ የሞከረውና አዘላለፉም አስተዳደጉ ምን አይነት ነው የሚል ጥያቄ እንድጠይቅ አድርጎኛል። ይቅርታ። እሺ ወደ ዳዊት ስቶክስ ይሄንን ስለ አለቃ ወደፊት በስፋት እናወራበት ባዮግራፊያቸውን እናነሳለን። ወደ ዳዊት ስቶክስ ዳዊት የሚመራው ማህበር ነበረ። ሰራዊተ ክርስቶስ ይባላል። ሰራዊተ ክርስቶስንና ዳዊትን መለየት እስከማትችል ድረስ አንድ ናቸው። የውጭ ዜጋ ነው? አዎ እንግሊዛዊ ነው። ይሄ ማህበር ከመምጣቱ በፊት ዳዊት ስቶክስ ወደ ኢትዮጵያ ከመምጣቱ በፊት ማህበሩ ኢትዮጵያ ውስጥ ነበር። ኦኬ የመርሎተ ጽድቅ መጽሐፍ አዘጋጅ ምን ብሎ ነው የተቸው ማህበሩንና ዳዊት ስቶክስን? ፕሮቴስታንታዊ የሆነውን የሚስዮናውያን ትምህርት ማስፋፋት ነው። ግን የዳዊት ስቶክስ ሲመራው የነበረው ሰራዊተ ክርስቶስ ዓላማው ምን እንደነበር ላንብብልህ።
በጣም ስጨርስ እንደምትደነቅ እርግጠኛ ነኝ። አጠቃላይ 9 ዓላማዎች አስቀምጧል። 9 ዓላማዎቻቸውን ቶሎ አንብበልኝ። ሁሉም የኢትዮጵያ ሕዝብ የኦርቶዶክስ ቤተክርስቲያን አባላት መሆን አለባቸው ብለን እንመኛለን። ልቀጥል። ስለሆነም የሁለተኛ ነጥብ ስለሆነም የኛ እውነተኛ ምኞት ይችን የኦርቶዶክስ ቤተክርስቲያን መርዳት ከክርስቶስ ትእዛዝ ጋር በተገናኘ የጌታችን ኢየሱስ ክርስቶስን ወንጌል ወደሚቻለው የምድሪቱ ጠረፍ አካባቢዎች እንድትሰብክ ማድረግ ነው። 3 በኦርቶዶክስ ቤተክርስቲያን በህዝቡ በሚታወቀው ቋንቋ መጽሐፍ ቅዱስን የማሰራጨት የማስተማር ተግባር መጽሐፍ ቅዱስን በማቅረብ እርሷን መርዳት ፍላጎታችን ነው። 4 በእያንዳንዱ መንደር ህንጻ ቤተክርስቲያን ይገነባ ዘንድ ፍላጎት አለን። 5 በዚህ መንገድ የኦርቶዶክስ ቤተክርስቲያን በከፍተኛ ሁኔታ ማደግ ስላለባት እኛ ህዝቡን በስብከተ ወንጌል እንዲያግዝ እናስተምራለን። ይህን በመናደርገውም ከጥንቷ ቤተክርስቲያን ከታሪኳ ጋር በሚስማማ ሁኔታ ነው። 6 የኦርቶዶክስ ቤተክርስቲያን ለመዳን የሚያስፈልጉ ነገሮች ሁሉ በብሉይና በአዲስ ኪዳን ቅዱሳት መጻሕፍት ውስጥ መኖራቸውን እንደምታምን ሁሉ የኛም እምነታችን ይሄው ነው። 7 የኦርቶዶክስ ቤተክርስቲያን የኒቅያ እምነት መግለጫ ዋና የእምነት አጠቃላይ መግለጫ መሆኑን ታምናለች፣ እኛም እናምናለን። 8 ክርስቶስ ሁለቱን ምስጢራት ማለትም ጥምቀትና ቁርባን እንድንፈጽም አዞናልና አማኞች ሁሉ እነርሱን መፈጸም አለባቸው። ስለዚህ የእኛ ሐሳብ በስብከተ ወንጌል ምክንያት ወደ ቤተክርስቲያን ለሚመለሱ ወይም ለሚጨመሩት ክርስቲያኖች ሁሉ እነዚህን ምስጢራት መፈጸም ያለባት የኦርቶዶክስ ቄስ ሊሆን ይገባል የሚል ነው። 9ኛ መጨረሻ ግዕዝ ወንጌልን ለሚሰብኩ ጠቃሚ መረጃ መሳሪያ መሆኑን በመገንዘብ በኦርቶዶክስ ቤተክርስቲያን ዘንድ ግዕዝ ላለው ጠቀሜታ ዕውቅና እንሰጣለን። ስለዚህ ሁሉም ሰባኪያን ግዕዝ እንዲያጠኑ ማበረታታት አለብን። እነዚህ 9 ዓላማዎቻቸው ናቸው። ከነዚህ 9 ዓላማዎች ውስጥ ሰዎችን ወደ ፕሮቴስታንት መጥራት ይብራይታል የለም። ይልቁንስ ቤተክርስቲያኒቱን ማገዝ የሚለውን አጽንኦት ሲሰጡት እንመለከታለን። አንድ ጊዜ ምን ተፈጠረ መሰለህ? ሰላሌ የሚባል ቦታ ላይ እነ ዳዊት ሲያስተምሯቸው የነበሩ ሰዎችን ከቤተክርስቲያን አስወጧቸው። ይሄ ነገር ወደ መንግስት ሁሉ ሄዶ በፍርድ ቤት ሁሉ ጸደቀ። በዚህ ሰዓት ዳዊት ስቶክስ የተለያዩ ሐሳቦች አሉት ጽሑፍ ጽፏል። ከነዛ ውስጥ ደብዳቤ ማለት ነው ለቤተክርስቲያኒቱ። ከነዛ ውስጥ አንዱን ብቻ ነው የምነግርህ፣ አንዱን ብቻ። ቤተክርስቲያኗ ከእርሷ የተለየ ሌላ ቤተክርስቲያን እንዲመሰረት ትመርጣለች ወይ የሚል ጥያቄ ነው የጠየቀው። ምክንያቱም እነርሱ እንዲህ አይነት ሐሳብ፣ እንዲህ አይነት ፍላጎት፣ እንዲህ አይነት እቅድም እንዲህ አይነት ተነሳሽነትም አልነበራቸው። ይልቁንስ ቤተክርስቲያንን የማገዝ ዓላማና ፍላጎት ነው የነበራቸው። ምን በማድረግ ነው ሲያግዙ የነበረው? ምን ስራ ሰሩ የሚለውን በማሳየት ላብቃ። የመጀመሪያው ስራቸው የመጽሐፍት ዝግጅት ነው። ዳዊት ስቶክስ ራሱ የተሳተፈበት የ1954 መጽሐፍ ቅዱስ 3 ፈረንጆች አሉበት፣ 5 ኢትዮጵያውያን 3 ፈረንጆች እንዳሉበት ነው ያነበኩት። ከ3 ፈረንጆች መካከል አንዱ ዳዊት ስቶክስ ነው። እንደምታውቀው ያ መጽሐፍ ቅዱስ በኃይለ ሥላሴ ፍላጎት፣ ፈቃድ፣ በጀትና ክትትል የተሰራ መጽሐፍ ነው። እዛ ውስጥ የዳዊት ስቶክስ ሚና ነበረበት። ሁለተኛ የዳዊት ስቶክስ የራሱ የሆኑ መጽሐፍት አሉት። እነዚህም የሮሜ፣ የአንደኛ ቆሮንቶስ፣ የኤፌሶን፣ የዕብራውያንና አንደኛ ጴጥሮስ ማብራሪያዎች ናቸው። እነዚህን መጽሐፍት ሰው ሁሉ እንዲያነባቸው አበረታታለሁ። ጉግል ላይ አይቻቸዋለሁ፣ ሰርች በማድረግ ያገኛል። በፒዲኤፍ አሉ። ሁሉም ሰው ቢያነባቸው፣ በተለይ የዕብራውያን መልእክትን ሁሉም ሰው ቢያነባው በጣም ደስ ይለኛልና በዳዊት በሙሉ ስሙ አይደለም የሚጽፈው ዳዊት ስቶክስ ነው። ከጎንደር ይላል ከታች ስሙ ሲያስቀምጥ ማለት ዳዊት ስቶክስ አብሪቬሽኑ የሰውየው ስም። ኦኬ አሁን እዚህ ላይ መድሮተ ጽድቅልና ዲያቆን ያረጋል አበጋዝ ይላል። ያኛው የዕብራውያን ማብራሪያ ይልና ነው የሚለው ዳዊት ስቶክስ ብሎ አሳጥሮ ነው የሚጽፈው። ከታች ከጎንደር ይላል። ሌላው ከዚሁ ከመጽሐፍት ጋር በተያያዘ ከቃለ እግዚአብሔር አንባቢዎች ጋር በመተባበር ለዕለት ተዕለት የሚያገለግል የመጽሐፍ ቅዱስ ጥናት የሚሆኑ 16 ትንንሽ መጽሐፍቶችን አዘጋጅቷል። ትንሽ ለየት ያለ ነገር ደግሞ እንግዲህ ከሊቀ ስልጣናት ሀብተ ማርያም ጋር ሊቀ ስልጣናት ሀብተ ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያገለግሉ የነበሩ አባት ናቸው። ከእሳቸው ጋር በመመካከል የሰራዊተ ክርስቶስ አባል በሆኑት በእህት ዶሪስ በኩል 4 መጽሐፍ አዘጋጅተዋል። እነዚህ 4 መጽሐፍ ለሰንበት ትምህርት ቤቱ ማስተማሪያ ነው። ለማን? ለስላሴ። ማን እንዳሳተመው ታውቃለህ? መንበረ ጸባዖት ቅድስት ስላሴ ካቴድራል። ፎቶአቸውን ማገኝ ይመስለኛል። ፎቶአቸውን ስክሪን ላይ እናሳያቸዋለን። ከናሳታሚው ያዘጋጇቸው ሰራዊተ ክርስቶስ ናቸው ከሊቀ ስልጣናት ሀብተ ማርያም ጋር። ግን የሚጠቀምባቸው ማን ነበረ? ስላሴ ካቴድራል። በመጀመሪያ ያነሳ ነው የመጽሐፍት ዝግጅትን ነው። ሁለተኛ ለምናነሳው ደግሞ ከኦርቶዶክስ ሐዋርያ አገልግሎት ጋር አብረው የሰሩትን ስራ ነው። ይህንንም በተለያዩ ነገሮች እንመለከተዋለን። ለምሳሌ ትምህርት በሚዘጋበት ወቅት፣ አሁን የትምህርት መዝጊያ ነው አይደል? ክረምት ነው። ልክ እንደዚህ ትምህርት በሚዘጋበት ወቅት ተማሪዎችን ያግዙ ነበር።
በዚህ ወቅት ግን እግረ መንገዳቸውን የመጽሐፍ ቅዱስ ትምህርትንም ያስተምሩ ነበር። ከዚህ ሌላ የቤተ ክርስቲያኒቱ ሐዋርያዊ ድርጅት በሚያዘጋጀው ሳምንታዊ መርሃ ግብርም ላይ እንደዚሁ የተጋበዙ የተገኙ ያስተምሩ ነበር። ልብ አድርግ፣ የኦርቶዶክስን አስተምህሮ ይቃረናሉ የሚባሉ ሰዎች ናቸው እነዚህ ሰዎች። ከዚህ ሌላ ደግሞ በቅድስት ሥላሴ ካቴድራል ተቋቁሞ የነበሩ ሁለት ማህበራት ነበሩ፣ ማህበረ ሥላሴና ማህበረ ክርስቶስ የሚባሉ። የነዚህ ማህበራት አባላት እነሱም እየሄዱ ያስተምሯቸው ያገለግሏቸው ነበር። ከዚህ ሌላ ካቴድራሉ ያስተዳድረው በነበረው ሰንበት ትምህርት ቤት ውስጥ ለነበሩ አንደኛና ሁለተኛ ደረጃ ትምህርት ቤት ተማሪዎች መምህራንን መድበው ያገለግሏቸው ያስተምሯቸው ነበር። ከዚህ ሌላ የምናገኘው ደግሞ በ1968 ዓመተ ምህረት ለመነኮሳትና ዲያቆናት ግሩም የሆነ ትምህርት አስተምረው ነበር። ያገኘሁት ዶክመንት ላይ እንደሚለው እነዛ ተማሪዎች ሲማሩ በእንባ ጭምር ነበር ይማሩ የነበረው። በ1970 ዓመተ ምህረት ደግሞ ሰባኪያንን ወደ ጠቅላይ ግዛት ለመላክ ታቅዶ የነበረ ነው። እነዚህን ሰባኪያን ወደ ጠቅላይ ግዛት ከመላካቸው በፊት ልዩ የትምህርት መርሃ ግብር ተዘጋጅቶ ስለነበረ በዛ ላይ ዳዊት ስቶክስ ተገኝቶ ግሩም የሆነ ስልጠናውን ትምህርት ሰጥቶ ነበር። ነገሩን ከዚህ ከፍ ስናደርገው እንግዲህ ከቤተክርስቲያን የተለየ አቋም አላቸው የሚባሉት እና በዚህ ዘመን ስማቸው የሚቆሽሸው ሰዎች በየእሁዱ ቅዳሴ ካለቀ በኋላ በስላሴ ካቴድራል አውደ ምህረት ላይ በመቆም ያስተምሩ ነበር። እንግዲህ አውደ ምህረት ላይ እየተጋበዙ ያውም ከቅዳሴ በኋላ ያገለግሉ ነበር። ይሄ ሁለተኛው ነጥብ ነው። ወደ ሶስተኛው ስንሄድ በአዲስ አበባ ካሉ አድባራት ገዳማት ጋር አብረው ሰርተዋል። ለምሳሌ ሁለቱን ለማንሳት ቅዱስ ገብርኤልና ቅዱስ ዑራኤል ቤተክርስቲያንን ማንሳት ይቻላል። ወደ ጎንደር እንሂድ። ጎንደር አራተኛ ነጥባችን ጎንደር ነው። ጎንደር ደግሞ ቀሳውስትን ዲያቆናትንና የጎንደር ጉባኤ ቤት መምህራን ጭምር ሲያስተምሩና ሲያገለግሉ እንደነበር እንመለከታለን። አምስተኛው የመቀሌ አገልግሎት ነው። የመቀሌ አገልግሎት ትንሽ ለየት የሚል ነገር አለው። ምን የተጋበዙት በጳጳሱ ጭምር መሆኑ ነው። በጊዜው ሊቀ ጳጳስ በነበሩት በብፁዕ አቡነ ዮሐንስ ጥሪና ግብዣ ሲሄዱ በጊዜው ፓትርያርክ የነበሩት ደግሞ የመልካም ምኞት መግለጫና በጸሎት ከእናንተ ጋር አብረን ነን የሚል አዋሪ ደብዳቤ አስይዘው እንደላኳቸው እንመለከታለን። በጊዜው የቀረበውን እንደው አንድ ግሩም ምስክርነት ያለው ንግግር ላንብብልህ። እንዲህ ይላሉ። ብፁዕ አቡነ ዮሐንስ አብያተ ክርስቲያናት በተገቢው መንገድ መቀራረቡን፣ አንድነት እንዲኖራቸው ዓለም አቀፍ አመለካከት ነበራቸው። በቅዱስ ሰላማ ከሳቴ ብርሃን ትምህርት ቤትና ለካህናት ወጣቶች ሴሚናር አዘጋጅተው በነበረ ጊዜ መምህራኑ ለኢትዮጵያውያንና እንግሊዛውያን ነበሩ። በተለይ ከእንግሊዛውያኑ መምህራን አንዱ ዶክተር ሮጀር ካውሊ በትምህርት ቤቱ ስራ በብዙ ነገር ረድተዋቸዋል። ሚስተር ሮጀር ካውሊ አማርኛ ቋንቋ ግዕዝ በሚገባ አጥንተው ማወቃቸው በዚሁ በግዕዝ ቋንቋና በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ላይ ሰፊ ምርምር አድርገው ጥናታዊ መጽሐፍም አዘጋጅተዋል ይላል። ይህን ምስክርነት የሰጡት ማን ናቸው? በጊዜው የነበሩት ሊቀ ጳጳሱ አቡነ ዮሐንስ ማለት ነው። ወደ ስድስተኛው ነጥብ እንሂድ። ስድስተኛው ነጥብ የመጨረሻ ያለው ነጥብ ላይ ስም አጥፊው የመድሎተ ጽድቅ አዘጋጅ እንደ ጻፈው እንዳልሆነ በደንብ ፍንትው አድርገን እናሳያለን። ከዛ በፊት ግን ስድስተኛው ነጥብ ላይ ስንሄድ ለተለያዩ የቤተክርስቲያን አገልጋዮች የትምህርት እድል እንዲያገኙ ጥረት ያደርጉ ነበር። በርካታ አገልጋዮች የትምህርት እድል አግኝተዋል። ከነዚህ ውስጥ አራቱን ብቻ ለናሙና ከትንሽ ዝርዝር ጋር ላሳይህ። ለምሳሌ የመጀመሪያው መልአከ ታቦር ተሾመ ዘሪሁን ናቸው። መልአከ ታቦር ተሾመ ዘሪሁን በተለይ በወንጌል ያሉትን ሰዎችን በመጥላት በጣም ጥሩ ምሳሌ መሆን የሚችሉ ሰዎች ናቸው። እንደው ለዚህ ማሳያ የሚሆነው ለስጢፋኖሳውያን ያላቸው ጥላቻ በመጽሐፋቸው ላይ ፍንትው ብሎ ግልጽ የሚታዩ ሰው ናቸው። እነሳቸው በሐዋርያዊ ድርጅት እንዲሁም በጠቅላይ ቤተ ክህነት መምሪያ ኃላፊነት ለረጅም ጊዜ ያገለገሉ ናቸው። በጊዜው እንግሊዝ ሀገር ተልከው የ2 ዓመት ተምረው መጥተዋል። ሌላ መጋቢ ብሉይ ሰይፈ ስላሴዋን ናቸው። እሳቸውም በሐዋርያዊ ድርጅት ለረጅም ዓመታት ያገለገሉ፣ ከዚያም በጠቅላይ ቤተ ክህነት መምሪያ ኃላፊነት ያገለገሉ፣ በኋላም በሊቃውንት ጉባኤ ሰብሳቢነት ሲያገለግሉ የነበሩ፣ አሁን ግን በሕይወት የሉም። እሳቸውም እንደዚሁ ለ3 ዓመት እንግሊዝ ሀገር ተምሮ መጥቷል። ሌላ ሊቀ ብርሃናት ቀሲስ አስተርአያ ጽጌ ናቸው። እኚህ ሰው ደግሞ በጠቅላይ ቤተ ክህነት ስብከተ ወንጌል ኃላፊ፣ ሐዋርያዊ ተልእኮ መምሪያ ሰባኪ ወንጌል ወደ ኬንያ ተልከው ለ2 ዓመት የተማሩ፣ በኋላ እዛው ናይሮቢ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያገለግሉ ቆይተው ወደ እንግሊዝ ከዛም ወደ አሜሪካ ሄዱ። አሁንም አሜሪካ ያሉ ናቸው። እንደውም በአሜሪካ ቆይታቸው በተለይ የማርያም ውርስ ኃጢአት አለባት የለባትም በሚለው ውዝግብ የሚታወቁ ሰው ናቸው። ማርያም ውርስ ኃጢአት አለባት የሚል እምነት ያላቸው ሰው ናቸው። መጨረሻ ቀሲስ ተስፋዬ ረጋሳ ናቸው። እሳቸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ውስጥ ኦዲት አገልግሎት ኃላፊ የነበሩ ናቸው። እሳቸው በእርግጥ በህንድ ሀገር ነው እድሉን አግኝተውት የነበሩ። በቤሊካ ቴዎሎጂ ኮሌጅ ነበር እድሉ ያገኙት። ነገር ግን ቪዛው በመዘግየቱ ምክንያት ትምህርቱ ሳይሳካ ቀረ። በሚቀጥለው ዓመት እድሉ መጥቶ ነበር። እንዲሁ በሌላ ምክንያት ተበላሽቶባቸዋል። እንግዲህ ጎላ ያሉትን አራቱን እነዚህ ናሙና ጠቀስን እንጂ በጣም በርካታ ሰዎች በሰራዊተ ክርስቶስ የትምህርት እድል አግኝተው ነበር። ለምን?
ለምን እነሱ ጸረ ኦርቶዶክስ ከሆኑ ለምንድን ነው ይሄንን ሁሉ የሚያመቻቹት? እስኪ ጸረ ኦርቶዶክስ አለመሆናቸው ሊያሳይልን የሚችል የመጨረሻ ናሙና እናንሳ። ጸሐፊው እንዳለው አይነት ሰዎች አለመሆናቸውን አዳዲስ ሰዎችን ሲያገኙና አስተምረው ሲያሳምኑ እሱ እንደሚለው ፕሮቴስታንታዊ ለማድረግ ሌላ አዳራሽ ውስጥ ማስገባት ነው የነበረባቸው አይደል? እነርሱ ግን ከዚህ ፍጹም ተቃራኒ በሆነ ሁኔታ ወደ ኦርቶዶክስ ነበር የሚያመጡ የነበረው። በተለይ ጎንደርና ጎጃም የነበሩ ቤተ እስራኤላውያን ወይም ደግሞ አይሁዳውያንን አስተምረው አሳምነው ከጨረሱ በኋላ አጥምቀው በኦርቶዶክስ ቤተክርስቲያን ተጠምቀው እንዲቀላቀሉ ነበር የሚያደርጉ የነበረው። ልብ አድርግ ግን ከሳሻቸው ምን ብሎ ነው እነዚህን ሰዎች የከሰሳቸው? ፕሮቴስታንታዊ የሆነውን የሚስዮናውያን ትምህርት የሚያስፋፉ ነው የከሰሳቸው። እነዚህ ሰዎች ግን ቅድም 9 የአቋሞቻቸውን እንደተመለከት ነው በዛ ግልጽ በሆነ በተጻፈው ዶክመንትድ በሆነ አቋማቸው እንደሚያሳየው ዘመናቸውን ሁሉ ኦርቶዶክስ ቤተክርስቲያንን ሲያግዙ፣ ሲደግፉ፣ ሲያገለግሉ ኖረው ያለፉ ሰዎች ናቸው። ታዲያ ይህንን ሰው እንዲህ ዶክመንትድ በሆነ በሚታይ ነገር ስም የሚያጠፋው ሐሰተኛ ጽሑፍ የሚጽፍ ከሆነ በማናየውና በማናውቀው ምን ያክል ሊዋሽ እንደሚችልስ መገመት አንችልም? ፈሪሃ እግዚአብሔር አለውስ ብለን ማለት እንችላለን? እንደው አእምሮውስ እንደው ውሸትን ለመጻፍ እንደው ደፋር አይደለም ብለን መደምደም አንችልም? እንዲህ ካለ እንደው እግዚአብሔርን ከማይፈሩ አእምሯቸውም በውሸት ከተካነባቸው ሰዎች እኔ ልጆቻችሁን ጠብቁ ነው የምለው። ጨርሻለሁ። ምን ላይ ጸጋ ይብዛለት ሄድሾ እንግዲህ የእውነት ሚዛን ወይም ደግሞ መድሎተ ጽድቅ የተባለው መጽሐፍ ብዙ የሐሰት ሐሳቦችን እንደያዘ ባለፈው ሳምንት በነበረን ክፍል 1 መርሃ ግብር ላይ ዛሬም ደግሞ ክፍል 2 ላይ ከታሪክ ጋር በተገናኘ ያለውን ሐሳብ አሳይተናል። ወደፊት ደግሞ ትምህርቱ ላይ እንገባበታለን። ከትምህርት አንጻር ደግሞ እንዴት ነው ያጣመመው ጥቅሶችን ሲጠቅስ በጥቅሶችማ በፍጹም ታማኝ አይደለም። በአጠቃላይ እንደ ኦርቶዶክስ ነው። የኦርቶዶክስ ባህሪ ነው። የኦርቶዶክስ ባህሪ ነው እና አውድ መጠበቅ የሚባል ነገር የለም። ለምሳሌ ጽድቅ የሚል ነገር ካገኙ እያዩት ነበር። ጽድቅ ነው የሚፈልጉት። አውድ ምንድነው ስለማን ነው ምናምን የሚል ነገር ጭራሹን ማየት አልለመደባቸውም፣ ደስ አይላቸውም። እና እሱን ሐሳብ ወደፊት እንመጣበታለን። ግን በዚህ ሁለቱ መርሃ ግብር ብቻ አንድ ቁም ነገር እንደያዛችሁ ተስፋ እናደርጋለን። ምን አይነት ለእውነት ሳይሆን ለሐሰት የቆመ መጽሐፍ እንደሆነ እንዳያችሁ ተስፋ እናደርጋለን። ሳምንት በሌላ መርሃ ግብር እስከምንገናኝ ሌላ መጽሐፍ ይዘን እስከምንገናኝ ድረስ ያ ፍቅር፣ የቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን። ተባረክ።